አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 3 በዚች ቀን ከቆጵሮስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆጵሮስ አገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉንስጥስነት ሾመው። ለአባ ጴጥሮስም የወንድም ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንም ስርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱ ከብዙዎች ከፍ ከፍ አለ። ኤጲስቆጶሱም መጻሕፍትን ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበር። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና። ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን ያልወደደም፣ ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ ዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄዶ ከኢየሩሳሌም ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሀሳቡን ሁሉ ነገረው። እርሱም በጎ ስራን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናንም ስርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትሕትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና ሁሉ በሁሉ ቦታ ተሰማ። የኢየሩሳሌም ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ስላቃለለ መቅዶንዮስ 150 ኤጲስቆጶሳት አንድነት ወደሚሰበሰብበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን ከአባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶንዮስን ረቱት፣ ከምዕመናንም ለይተው አሳደዱት። ከዚህ በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ተአምራትን ከሰው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ስጋው ይኖራል። ካረፈበትም ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። ከእርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሬዎስና ለአርቃዴዎስ አባታቸው በሆነ በታላቁ ቴዎዶሲዎስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የመነኮስ መድኃኒነ ጊዜ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን አባት አትናቴዎስና እህቱ ኢራኢ አረፉ። እሊህም ቅዱሳን ከሃዲ ንጉሥ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በመሰቃየቱም በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልም ተቀበሉ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የኢትዮጵያ ነገስታት ለዘርዓ ያዕቆብ፣ ለበዕደ ማርያም፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖት በበጎ ስራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየደሃ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱ ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ግድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ አላቸው። መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገስታት ገዢ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም እንደ ድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱ በምጽዋቱም በቅዱሳንም የጸሎት እርዳታ በወዲህም አገሮች የሚያጠፉ ጠላቶችና አመፀኞች ጠፉ።
ጠላቶችም ሁሉ ለነገሥታቱ ተገዙና ግብር ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡን ሁሉ በምጽዋት ጨረሰ። እግዚአብሔር በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎች በእርሱ ላይ ተነሱ፣ እንዲገድለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘቡት እና ባስጨነቁት ጊዜ ከጭንቀት የተነሳ ወደ ሩቅ ሀገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚረዳ ሆነ። ሰማያዊ ህብስት፣ የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ስጋውና ደሙን አምጥቶ ይመግበዋል። ከዚህም በኋላ እሊያ ነገር ሰሪዎች ይገሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ ፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድሩን ሊያይ ተነስቶ ሄደ። ስጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱም እንዳልዋሽ በሕያው እግዚአብሔር ስም እያማለ ይህን ተናገረ። ዳግመኛ የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሥም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ስራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱም ቅዱስ እንደሆነ በበጎ ስሙ አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩት አዋጅ አሳወጀ። መታሰቢያንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱን የበዕደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንሰ ማርያም እንዲወስዱትና በዚያ በነገሥታት መቃብር እንዲቀብሩት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሜ ሀገር ቅዱስ አቢሞኮስና አዛሪያኖስ በሰማዕትነት አረፉ። ዘአቅረብኩ ማኅሌተ ዘኪረ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፍ እንተ ርእሰከ እግዚኦ ጻድቃ ምሕረት ወኩፈ እምእለ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ወይዛቲ መካን እስከ ረጌሊ ቆኑስ ሕፃን ለጻፎ በክርታስ ወለዘአጻፎን ዘደርስ ወለዘአንቦ ተረጉመ ሳንዲስ ወለሰማ ቃሎ በዝነፈስ በጸሎተሙ ማርያም አደቂተ ኩሉ እምባ ስውረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀብ አኮ በከመ አምሳነ ወለዘሰዓት